አዛዡ ዛሬ ጠዋት የገባው እናም አምኖኛል። ነገሩ ከላይ የመጣ ስለሆነ ሳናጣራ አንለቅሽ ብሎኛል። ያለ ጥፋትሽ መግባትሽ ሳያዝ እስከ ነገር ትታሰሪ ነው? ስነ ስርዓት። እሺ ይቅርታ አለቃ። የኔ ልጅ ለምን አትረጋጊም? እንዴት ብዬ ልረጋጋ እናቴ? በማን ምክንያት እንደታሰርሽ እኮ ሁላችንም እናውቃለን። ይሰሙሻል እኮ። ይስሙኝ፣ እንደውም እንዲሰሙኝ ነው የምፈልገው። ገነት እውነቷን ነው። ተረጋጊሽ ብሌን። የኔ ልጅ እናትሽ እኮ ነኝ። ለአንቺ ምንም ቢሆን ግዴታዬ ነው። እና አንቺ ነሽ መስዋዕትነት መክፈል ያለብሽ ያጠፋሁት እኔ እያለሁ። ዝም በይ ብሌን። ምን ሆንሻል? ለምንድን ነው ስርዓት የማይኖርሽ? ብሌንዬ እናትሽን አታሳዝኛት። እሷ እኮ ለአንቺ ብላ ነው እንዲህ የምትሆነው። እትዬ ጸጸቱን አልቻልኩት። ምንም ጸጸት ብሎ ነገር የለም። እናትሽ እኮ ነኝ። እንኳን ይህን ይቅርና እንደ ድመት 9 ነፍስ ቢኖረኝ 9ንም ነፍስ ላንቺ እሰጥሻለሁ። እኔስ እንዳንቺ መሆን የለብኝም? የለብሽም። ሰላም እባክሽን ወደ ቤት ይዘሻት ሂጂ። ያለብዛ ችግር ይፈጠራል። አልሄድም እናቴ፣ አንቺን ትተሽ ወዴትም አልሄድም። ሰላም እባክሽን ውሰጃት። እሺ በቃ እሺ እንሂድ ብሌን። እናቴን ትቻት ወዴትም አልሄድም። ሁሉም ነገር የኔ ጥፋት ነው። እናቴ ምንም አላደረገችም። ጠፋችም እኔ ነኝ የደወልኩት። እሷ ምንም አታውቅም። ሲሙ በእሷ ስም ስላለ እንጂ እኔ ነኝ የደወልኩት። እረፊ ብሌን፣ ተረጋጊ እንጂ። እናቴን ይልቀቋት፣ እናቴን ይልቀቋት። እሷ ምንም አታውቅም። ቆይ መታሰር ነው የምትፈልጊው? አዎ፣ ለእሷ ሳይሆን ለእኔ ነው የሚገባው። ሂጂ፣ እሺ ሂጂና ታሰሪያ። ከዛ ምን እንደሚፈጠር ታውቂያለሽ? ገነት ሳታጠፋ የውሸት መረጃ በመስጠት ወንጀለኛ እንደምትሆን አታውቂም? ምን ላድርግ ታዲያ ትዬ? ጨነቀኝ እኮ። ብሌንዬ ስሜትሽ ይገባኛል፣ ግን ደግሞ እናትሽንም ታረጃት እንጂ ለአንቺ ብላ ደግሞ የከፈለችውን ዋጋ ተራ አታርጊባት። እሺ በቃ ትዬ። ጎበዝ የኔ ልጅ። በቃ ብላ ስትለምናት ነበር። ባለፈው እንደዛ አመነጫጭቀሽ ስትወጪኝ ምን ነበር የጠበቅሽው? ስለዚህ አሁን ምስጢርሽን ጉድሽን በሙሉ ስለማቅ ምንም ነገር ማድረግ አልችልም። ስለዚህ የመጣሁት ለሰላም ብዬ ነው እንጂ ለአንቺ ብዬ አይደለም፣ ተጠንቀቂ እያለቻት ነበር። እባክሽን እየለመንኩሽ ነው፣ ምንም ነገር ትንፍሽ እንዳትይ። እንግዲህ እውነቱን እንዳልናገር የምትፈልጊ ከሆነ አርፈሽ ተቀመጪ፣ እኔም እዚህ ከአንቺ ጋር እሆናለሁ ስትላት ነበር። የልብ ጓደኛ እንጀማዬ ከኔ ጋር እንድትቆይ ፍቃጅለት ብላ ማሚ እያለች ሰላምን ስትጠይቃት ነበር። እንደዛ ይሻልሻል፣ ባለፈው ታስታውሻለሽ ውሻ አድርገሽኝ እኮ ነው ያባረሽኝ። በአሁኑ ግን በጭራሽ እንደዛ አይፈጠርም ብዬ ተስፋ አረጋለሁ። ተቀድሽ እንደ ውሻ ነበር ያባረርሽኝ። የእናትሽ ቤት አባትሽ ቤት ያለሽ አስመስለሽ። ስለዚህ መቼም ቢሆን ያንን ቀን አረሳም እያለቻት ነበር። እና ዛሬ የመጣሁት ምን ለማድረግ እንደሆነ መቼም መገመት አያቅትሽም አይደለም? እንግዲህ ጉድሽን ዘርግፌ ለሰላም እነግራታለሁ፣ እባክሽን እንዳታረጊ እያለች እያለቀሰች ስትለምን ነበር። እንዳጋጣሚ ብሌን ወደ ቤት ስመጣ ከእሷ ጋር አንድ ላይ እያወሩ ነበር። እና ብሌን እንግዲህ ትክክለኛ የሰላም ልጅ እንዳልሆነችም ቃልም ታውቃታለች ማለት ነው። ነገር ግን ልክ ስታያት ሁለቱንም አንድ ላይ ስታያቸው በጣም ትደነግጣለች። ምጡን አንድ ነገር ለማድረግ እያሰበች ነበረ ቃል። ምክንያቱም ገበና እንዳወጣባት እና ሰላም ትክክለኛ ልጇ ሆና እንደሆነች እንድታምን ለማድረግ እሷን ማስወገድ ነበረባት። ስለዚህ አርፈሽ ማተቀመጪ ከዚህ ቤት ማትወጪ ከሆነ እንደምትገላት እያስፈራራቻት ነበር ማለት ነው። ስለዚህ ምንም ነገር ልታረግኝ እንደማችና ከአሁን በኋላ እኔ ስታናግሪኝ ጥንቃቄ አድርጊ ብላ አስፈራረቻት። እና ሳሚ ችግር ተፈጥሯል፣ እኔ ትክክለኛ ሰላም ልጅ እንዳልሆነ አብሮ አደጌ አውቃ እዚህ ያለች ብላ እየነገረች ነበር። ሰላም ስትፈልገው የነበረውን ገንዘቡን ወስዳ ከዚህ ሀገር እንድትወጣ ነበር ያለችው። ነገር ግን ብሩን ካገኘች በኋላ አሁንም ቢሆን ተመልሳ እዛ ነው መምጣት እያሰበች ነበር። ይሄ የተወሰነው እንጂ ሙሉ ክፍያ እንዳልሆነ ካሁን በኋላ ከዚህ ይወጣሉ ብላ ነበር። ነገር ግን አልተሳካለትም ማለት ነው። ብሌን የእናቷ መታሰር እና እናቷን ጠይቃ ስትመለስ ወደ እናቷ ቤት ነበር የሄደችው አሳዳጊዋ ጋር ማለት ነው። ነገር ግን ቤቱ ጭር ብሎ እያለቀሰች ይሄ ሁሉ በእኔ ምክንያት ነው፣ እናቴ እዚህ ውስጥ የገባችው በእኔ ምክንያት ነው እያለች እያለቀሰች እያለ ዳጊ ድንገት ስመጣ አስቤዛ ገዝቶ ለገኒ ለመጠየቅ ብሌን ጥሩ ስሜት ላይ እንዳልሆነች ስረዳ ምን እንደሆነች እናቷ ትነግረኛለች ብሎ እሷን ለማጣራት ስመጣ ብሌን ተደልፍታ እያለቀሰች ብሌን ምን ሆነሽ ነው ምንድነው የተፈጠረ ብሎ እየጠየቃት ነበር ማለት ነው። እና እየተፈጠረው በሙሉ ነገረችው ማለት ነው።
እንግዲህ እሷ በደወለችው ቁጥር እሷ እናቱ ተጠርጥራ እንደታሰረችም ጭምር ትነግሯለች። እና እንግዲህ ቃል ለሰላም ሳሚ ከሰላም የተቀበለው ገንዘብ ለአልማዝ ለመስጠት እየተዘጋጀችው ነበር። እናም አሁን ተቀብያለሁ ብሎ ሰላም ጋር ደውሎ ገንዘቡን 300 ሺህ ብር በአንድ ሰዓት ውስጥ ማታመጪ ከሆነ ለፖሊስ እጅ ሪፖርት አደረግብሻለሁ ብሎ ዝቷባት፣ ከዛ ሰላም አማራጭ ስለሌላት እሺ ብላ ገንዘቡን ለማምጣት ትወስናለች ማለት ነው። ነገር ግን 200 ሺህ ብር ብቻ ነው የተቀበልኩ ብሎ ቃልን ይዋሻታል። ነገር ግን የተቀበለ 300 ሺህ ብር ነበር ማለት ነው። ነገር ግን 200 ሺህ ብቻ እንደተቀበለ ይነግራል። ዳጊ እንደውም ይቅርታ እየጠየቀች ሰላም ምንድነው የተፈጠረ? ምን ሆነሽ ነው? ተደነባብረሻል እኮ ጓደኛሽ እኮ ነው የመጣች እንጂ ጠላትሽ እኮ አብሮ አደገሽ እኮ ነው የመጣችው። ጠላትሽ አደረግሽ እኮ ምንድነው ችግሩ ስትላት አይማን እንደምታስቢ አይደለም፣ ጥሩ ስሜት ላይ አይደለንም፣ ለዛ ነው እያለች ታዲያ ምን አገናኛቸዋል? ምን ያጣላቸዋል? ልጅቷ እንደዚህ ፊትሽ መኮስኮስ አልነበረብሽም፣ ሳይትሞ ጥሩ ልጅ ነች እያለቻት ነበር። ማሚ አንቺ ማጣቂ ብዙ ነገር አለ እባክሽን ጠይቂኝ እያለቻት ነበር። ለማንኛውም እቅር ተባባሉና ተቃቀፉ እያለቻት ነበር። ዳጊ አልማዝ ማየቱን እርግጠኛ ነበር እና እሷ ግን ሞታለች እኮ እንዴት ምንም ብሎ ግራ ይገባል። የሞተችም መስሎት ነበረ። ነገር ግን እንዳልሞተችም ተጠራጠረ። ምክንያቱም በራሴ እጆቼ እኮ ነው ያረጋገጥኩት እንደሞተች እያለ ሲከታተላት ነበር። ነገር ግን ስልክ ተደውሎበት ድንገት ታመልጠዋለች ማለት ነው። እና ዳጊ አልማዝ በሕይወት እንዳለችው እርግጠኛ ነበር፣ ምክንያቱም አይቷት ነበር። እንግዲህ ቃል ብሌን እናትሽን ሂጅ ልጠይቃት ነበረ፣ ወይ በጣም ነው የምትሳዝኑት፣ ግን መሄድ አልችልም እያለች እያስመሰለች ነበር ማለት ነው። ማስመሰሏን እያየቻት ነበረ። ብሌን ምንም ማስመሰል አያስፈልግም ቃል እያለች አይ በኃይሉም በዛ ጠይቃት፣ አይ እኔ በኃይሉ ማግኘት የለብኝም በጭራሽ እያለችው በኃይሉ ያለ ማግኘት ትወስናለች። እና ብሌን የምታደርገው ነገር እያናደዳት ነበር። ነገር ግን እንደምንም ብላ እየታገሰች ቃል እያስመሰለች እንደሆነ ብሌን ቃል እጅግ በጣም ውሸታምና አስመሳይ እንደሆነችው ሙሉ በሙሉ እርግጠኛ ነበረች። ዳጊ ግን እኔ ያየሁት አልማዝ ነው፣ አልማዝ ግን እኮ ሞታለች፣ የት ነው የማውቃት እያለ ሳስታውሰው ነበረ። ነገር ግን አልማዝ አልሞተችም፣ በሕይወት አለች ማለት ነው። ነገር ግን ተደብቃ ዳጊ እየተከታተላት ነበር። ከዛ ጥግ ላይ ቆማ እየተደባበቀች ነበር። ስልክ ስደውል ስልኩን ተጋና ሩጫን ትቀጥላለች ማለት ነው። ዳጊም ከዛ ወደ ቤቱ ይመለሳል ማለት ነው። ቢሆንም ግን አሁንም ቢሆን አደጋ ላይ እንዳለችው እንዳየ ግን እሱ እርግጠኛ ነበር ማለት ነው። ዳጊ ሲመለስ ቆማ ተደብቃ እያየችው ነበር። ምክንያቱም እሱን እየፈለገ ነበር እና ሳሚ ደግሞ ብሌንን የራሱ ለማድረግ በጣም ቸኩሏል። ብሌን የራሴ እንድትሆን ፈልጋለሁ፣ ዛሬ ነገ ሳይል አሁን በአስቸኳይ የራሴ እንድትሆን እፈልጋለሁ ስን እንደውም አንተን አግኝታ ነው ከአንተ የተሻለ በጭራሽ አታገኙ፣ ወዳ ወንድነ ቆንጅዬ ሴቶቹ የሚፈልጉ አይነት ነው እያለ ስታሞዳድሰው እንደ አጋጣሚ አቅፋ ስታጅታሻል ስትለው ዳጊ ይመጣና ወይኔ በጣም ደስ የምትል ጥንዶች ናችሁ፣ እውነት ትመጣጠናላችሁ፣ ስለዚህ አይለያችሁ ፈጣሪ ብሎ መርቃቸው ያልፋል። ነገር ግን ቃል ዳጊ ስለምትወደው ልክ ስላት እጅግ በጣም ደነገጠ። ዳጊ እባክህ እንደምታስበው አይደለም፣ እኔና እሱ በጭራሽ ፍቅረኛሞች ወይም ደግሞ ጓደኛሞች መሆን አንችልም፣ ሆነንም አናቅም እያላት ነበር። እንግዲህ ሆንሽም አልሆንሽም እሱ ግድ የለኝም፣ አንቺ የፈለግሽው መሆን እኮ ትችያለሽ፣ ለኔ ማብራራት እኮ አይጠበቅብሽም እያላት ነበረ። ነገር ግን እንግዲህ እሷ ዳኒ እሱን እንደምትወደው ስትነግር ነበር። ለብሌን ምንም ነገር የሚናገር ከሆነ እገለዋለሁ፣ ቀድሜ እገላለሁ ስል ምን እያልክ ነው? ጫፉን ትነካና ትሰምኛለህ፣ የባይሉ እጣ ፋንታ ይደርስባል አንተን ብላ ትዝትበታለች ማለት ነው። እንግዲህ ሳሚ ብሌን እናቷን ለመጠየቅ ተደጋጋሚ እዛ ሄደች። እናቷም አሁንም ቢሆን እንዳልተፈታችና እናቴ አንቺ እኮ ያጠፋሽው ነገር የለም፣ በእኔ ጥፋት ነው አንቺ የተቀጣሽው፣ ስለዚህ እባክሽ አንቺ ውጭና እኔ መታሰር አለብኝ፣ ምክንያቱም አንቺ እኮ እንደዚህ ነሽ እያለቻት ነበር። ብሌን ዝም በይ ልጄ፣ እንደዚህ እንዳትዪ፣ እንደ ድመት 9 ነፍስ እንኳን ብኖረኝ እውነቴን የምለው 9 ላንቺ ነው የምሰጥሽ የኔ ልጅ። ስለዚህ አንቺ ችግር ውስጥ ገብተሽ ከማይ እኔ አንቺን ቦታ ቢሆን እመርጣለሁ። ስለዚህ በጭራሽ እንደዛ እንዳታስቢ እያለቻት ነበር። እማዬ ግን እኮ ይሄ ተገቢ አይደለም፣ በጭራሽ ለኔ ብለሽ መታሰር አልነበረብሽም እያለች ነበር። ቃል እንግዲህ በዳጊ ፍቅር እብድ እያለችንም በጣም ከፍቷታል። ዳኒ እሷን ሳውን ብሌን ስለማፈቅረው ዳኒ እባክህን እኔ ካንተ ውጪ መኖር አልችልም፣ አንተን ብቻ ነው የምወደው እያለች እያለቀሰች ብትነግሮ እሱ ብሌንን ብቻ እንደማያፈቅራትና ብሌንን ብቻ እንደምወዳት ስነግራት
እሷ ግን እባክህን ቃላት ደጋግመብኝ እያለች መጮውና መናደድ ትጀምራለች ማለት ነው። እንግዲህ እውነቱን ተቀበልሽም አልተቀበልሽም እኔ መቼም ቢሆን አንቺን ልወድሽ አልችልም። እኔ ብሌንን በጣም ወዳታለሁ፣ በጣም አፈቅራታለሁ። ያለሷ ምንም ህይወት የለኝም ይላታል። እና ይልቁንስ ከሳሚ ጋር ከሆንሽም ካልሆናችሁም ብትሆኝም ችግር የለብኝም፣ አለዛ ግን ሌላ ሰው መምረጥ ትችያለሽ እያላት ነበር። እኔ ሌላ ሰው በጭራሽ አልፈልግም፣ ካንተ ውጪ አንተን ብቻ ነው የምወደው ዳጊ እያለች ነበር። ብሌን በጣም እየለቀሰች እናቴን ትቼ ከእስር ቤት መሄድ አልፈልግም፣ እናቴ ትናፍቀኛለች፣ እናቴ ያለኔ እኮ የላትም እየሰላም እሺ ሂጂና ታስሪ፣ ሁለታችሁም እስር ቤት መግባት የማትፈልጉ ከሆነ አርፈሽ ተቀመጪ፣ አሁን ባሉን ጠይቃለሁ፣ ወደ ቤት ሄደሽ ጠብቂኝ እያለቻት ነበር ማለት ነው። ነገር ግን ብሌን በጣም ከፍቷትና እጅግ በጣም እያለቀሰች ነበር እና በጣም ተሰምቷት ነበር። ምክንያቱም እናቷ ያለችበት እጅግ በጣም በሳ ችግር ቢሆንም እናቷ ግን ለሷ ብላ እስር ቤት ትገባለች። ዳጊ ስለ ብሌን እያሰበ ብሌን የራሱ ለማድረግና ብሌን እጅግ በጣም እንደሚወዳት እያሰበ ነበር እና በዛ የተነሳ ከሷ ጋር ለመሆን ይወስናል ማለት ነው። ነገር ግን እንደዛ ሳስበው ነበር። ሆኖም በኃይሉ ደህና ነኝ፣ በቅርቡ ከእስር ቤት እፈታለሁ፣ እመጣለሁ፣ እህቴ በጭራሽ መጨነቅ የለብሽም እያላት ነበር። እናም ተመስገን ፈጣሪ ወንድሜ በቅርቡ ትወጣለህ አይደለ ስትለው አዎ በቅርቡ እወጣለሁ፣ እንገናኛለን፣ አታስቢ እያለ ቢገናኝም በእርግጥ ሰላምን ለመጣልና ሰላምን ለመጉዳት ነው የሱ አላማ። ነገር ግን እሷ ለሱ ብላ እጅግ በጣም እየተጨነቀችና እየተከፋት ነበር። ሆኖም ግን ፈጣራን እያመሰገነች ነበር። ብሌን በጣም ተከፍታ እያለቀሰች ዳጊ እያባበላት ነበር። ምክንያቱም ብሌን እናቷ በመታሰሯ እጅግ በጣም ተጎድታለች። የእነሱን አልማዝን ግድያ ልትጠቁም ስትል ወይም ደግሞ የተፈጠረውን ነገር ለማናገር